የሚያሳድዷችሁን መርቁ፣ መርቁ እንጂ አትርገሙ። ደስ ከሚላቸውም ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትንም ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። ልባሞችም የሆናችሁ አይምሰላችሁ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ ምዕራፍ 12 ከቁጥር 14 እስከ 16። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወረብዑ ለየካቲት በዛቲ ዕለት አረፈ አብ ቅዱስ አጋቢጦስ ኤጲስቆጶስ ወዝንቱ አብ ኮነ በመዋዕሊሆሙ ለዲዮቅልጥያኖስ ወመክስምያኖስ ነገሥት አላውያን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 24 በዚች ቀን የከበረ አባት ኤጲስቆጶስ አጋቢጦስ አረፈ። ይህም አባት በካህዲያን ነገሥታት በዲዮቅልጥያኖስና በመክስምያኖስ ዘመን ነበረ። ወላጆቹም ደጎች ምዕመናን ነበሩ። የቤተ ክርስቲያንም ትምህርት አስተምረውት ዲቁና ተሾመ። ከዚህም በኋላ እናትና አባቱን ትቶ ወደ አንድ ገዳም ሂዶ የሸመገሉ መነኮሳትን አገለገለ። ከእርሳቸውም በጎ አምልኮትን ተማረ። አረጋውያኑንም እያገለገለ በገድል ተጠመደ። ያለማቋረጥም በጾም በጸሎት በስግደት ይተጋል። ከጠዋት እስከ ምሽት በመጾም የሽምብራ አሰር የሚመገብም ሆነ። እንቅልፍም ጋር ሊታገል በወደደ ጊዜ ከሽምብራ አሰር ጋር አመድ እየተመገበ 80 ቀን ኖረ። በዚህም ተጋድሎ ውስጥ እያለ ኃይሉ ግን ይጨምርለት ነበረ። ለአረጋውያንም አገልግሎቱን አላስታጎለም። ሲጠራቸውም ጌቶቼ ይላቸዋል። የጽድቅን የትሩፋትን ሥራ ሁሉ ፈጸመ። እግዚአብሔርም የሚያስደንቁ ብዙዎች የሆኑ ታላላቅ ተአምራቶችን በእጆቹ ገለጠ። ከእርሳቸውም አንዲቷን ብላቴና አዳናት። እርሷም እንደ እንጨት የደረቀች እስከምትሆን ብዙ ዘመን ጭንቅ በሆነ ደዌ ታማ የኖረች ናት። ዳግመኛም ብዙ ሰዎችን ያጠፋቸውን ታላቅ ከይሲ በጸሎት ገደለው። ከሰውና ከእንስሳም አስጨናቂ የሆኑ በሽታዎችን አስወገደ። የተጋድለውና የኃይሉ ጽናት ወሬው በተሰማ ጊዜ ስሙ ሉኪያኖስ የሚባል መኮንን ወደ እርሱ ልኮ አስመጥቶ ያለ ውዴታው በግድ የጭፍራ አለቃ አድርጎ ሾመው። እርሱ ግን ተጋድሎውን አልተወም። ጾምና ጸሎቱን የትሩፋቱንም ሥራ የሚጨምር ሆነ እንጂ የቀደመ ሥራውን አልተወም። በጥቂት ቀኖችም ዲዮቅልጥያኖስና መክስምያኖስን እግዚአብሔር አጠፋቸው። አምላክን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። ይህም ቅዱስ ከጭፍራ ውስጥ ይወጣ ዘንድ ምክንያት የሚሻ ሆነ። ንጉሥ ቆስጠንጢኖስ እጅግ የሚወደው መልከ መልካም የሆነ ወጣት ብላቴና ነበረ። ክፉ ጋኔንም ተጫነበት። በቀንም በሌሊትም ታላቅ ስቃይን የሚያሰቃየው ሆነ። ቅዱስ አጋቢጦስንም ከሚያውቁት ውስጥ አንድ ሰው ባየው ጊዜ የወታደር አለቃ አጋቢጦስ ቢመጣ ባዳነህ ነበር አለው። የታመመውም እርሱ በንጉሥ ጭፍራ ሥርዓት ውስጥ ያለ በውኑ ይህን ሥራ መስራት ይችላልን? አለ። ሰውየውም ገድሉንና ሥራውን ሁሉ አስረዳው። ጋኔን ያደረበትም በእውነት ሊያድነኝ ይችላልና ከዚህ ከአስጨናቂ ደዌ ያድነኝ ዘንድ የወታደር አለቃ አጋቢጦስን ፈጥናችሁ አምጡልኝ አለ። ንጉሡም ይህን ባወቀ ጊዜ ቅዱስ አጋቢጦስን እንዲያመጡ ታዘዘ። በመጣ ጊዜም በወጣቱ ላይ ጸለየ፣ በከበረ መስቀልም አማተበበት። በዚያን ጊዜ በእግዚአብሔር ኃይል ዳነ። ንጉሡም በዚህ ደስ ብሎት ቅዱስ አጋቢጦስን አከበረው። ምን እንዳድርግልህ ትሻለህ? አለው። እርሱም ንጉሡን ከወታደርነት ውስጥ አሰናብተኝ አለውና አሰናበተው። አስቀድሞም ወደ ነበረባት ቦታው ተመለሰ። ብዙ ዘመናትም እጅግ እየተጋደለ ኖረ። ከዚህ በኋላ የዚህች አገር ኤጲስቆጶስ ቅስና ሾመው። ይህም ኤጲስቆጶስ በሞተ ጊዜ ቅዱስ አጋቢጦስን ይሾምላቸው ዘንድ ሕዝቡ ሊቀ ጳጳሳቱን ለመኑት። እርሱም ሾመላቸው። መልካም ተናጋሪዎችም የሆኑትን የክርስቶስን መንጋዎች በበጎ አጠባበቅ ጠበቃቸው። እግዚአብሔርም የትንቢትን ጸጋ የተሰወረውንም የማወቅ ድንቅ ተአምራቶችንም የማድረግ ድንቆችም ተአምራቶችን የማድረግ ሀብትን ሰጠው። በስውር ኃጢአትን የሚሰሩትን ኃጢአተኞችን የሚገሥጻቸውም ሆነ። በንስሐ እስኪመለሱ ከመቅደስ ያርቃቸዋል። ዳግመኛም በገድሉ መጽሐፍ ተጽፎ የተገኘ ታላቅ ወንዝ ወራጅ ውሃን በመስቀሉ አቁሞ ወደ ሌላ መንገድ መለሰው። የዕውር ዓይኖችንም ገለጠ፣ ለምጻሞችንም አነጻ፣ ብዙዎችንም በሽተኞችንም አዳነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበሩ በጋዛ ሰማዕት የሆኑ ጢሞቴዎስና የቆጵሮስ ሀገር ሚናስ መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 በዚች ቀን የከበሩ አውሳኔዎስና ፊሊሞና ስሟ ሉቂያ የሚባል አንዲትም ድንግል በሰማዕትነት ሞቱ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን።
ተአምሪሁ ለአቡነ ቅዱስ ተክለ ሃይማኖት ጸሎቱ ወበረከቱ የሃሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ጸሎቱና በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን አቡነ ተክለ ሃይማኖት ያደረገው ተአምር ይህ ነው። ሐዋርያው ጳውሎስ ሚስት ያገባ ሚስቱን ደስ በሚያሰኝ ገንዘብ ያስባል፣ ሚስት ያላገባ ግን እግዚአብሔርን ደስ በሚያሰኝ ገንዘብ ያስባል ብሎ የተናገረውን ተገንዝቦ በምድረ አምሃራ አንድ ሰው ሚስት ላለማግባት ወስኖ ለእግዚአብሔር ብጻት አደረገና በክቡር አባታችን በተክለ ሃይማኖት ገዳም ይመነኩስ ዘንድ ወደደ። ከዚያም የእግዚአብሔርን ፈቃድ ለማድረግ የሰውነቱን ሁኔታ ካረጋገጠ በኋላ ዳግመኛ የበጎ ሥራ ጠላት የሆነ ሰይጣን በልቡ መጥፎ ሐሳብን አሳደረበትና ከብጻት በኋላ ሚስት ለማግባት አሰበ። ከዕለታትም በአንድ ቀን በበረሃ ውስጥ እየሄደ ሳለ ነብር የተባለ የዱር አውሬ በላዩ ላይ ዘሎ ጉብ አለበት። ከዚያም ይበላው ዘንድ በመሬት ላይ በጣለው ጊዜ ስለ ክቡር አባታችን ስለ ተክለ ሃይማኖት አትብላኝ በማለት አማጸነው። አውሬውም የአባታችንን ስሙን ሲጠራ በሰማ ጊዜ ደንግጦ 3 መዓልት 3 ሌሊት ሳይነሳ በላዩ ላይ ተቀምጦበት ዋለ አደረ እንጂ ሊበላው አልቻለም። በሶስተኛውም ቀን ክቡር አባታችን ተክለ ሃይማኖት በሌሊት በራእይ ተገልጦ እመነኩሳለሁ ብለህ ቃል ከገባ በኋላ ስለምንድነው ቃልህን የለወጥከው? ይህ አውሬ በላይህ ላይ ሊወጣ የቻለው በእግዚአብሔር ትእዛዝ ነው። አሁንም ሲነጋ ከላይህ ላይ ይነሳል። ነገር ግን ልጄ ሆይ ስለ ምንኩስና ከአፍህ በወጣ ቃል እስከ መጨረሻ ጸንተህ ቆይ እንጂ 2 ልብ በመሆን አታወላውል አለው። በነጋ ጊዜም የአውሬ የተቀመጠባቸው 3 ቀናት ፈጽሞ ከሰውየው ላይ ምንም ጉዳት ሳያደርስበት ተነሳ። ከዚያም ሰውየው በክቡር አባታችን በተክለ ሃይማኖት ገዳም መነኮሰና ምርጥ መንፈሳዊ ተጋዳይ በበጎ ምግባር ሁሉ ፈጽሞ የታወቀ ሆነ። የተወደዳችሁ ወንድሞቼ ሆይ ጌታችን ኢየሱስ ክርስቶስ ጳውሎስን በመብረቅ ብልጭታ እንደመረጠው ክቡር አባታችን ተክለ ሃይማኖትም ይህን ሰውዬ ከዚህ ዓለም አሳር በሚያስፈራው አውሬ ምክንያት የተነሳ ወደማያልፈው ዓለም ለክብር እንደጠራው እዩ፣ ተመልከቱ። ጸሎቱና በረከቱ አማላጅነቱ ለሁላችን በእውነት ይደረግልን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 25 በዚች ቀን የከበሩ አውሳኔዎስና ፊሊሞና ስሟ ሉቅያ የሚባል አንዲት ድንግልን በሰማዕትነት ሞቱ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ ጢሞቴዎስ ሰማዕት ዘጋዛ፣ ቅዱስ ሚናስ ዘቆጵሮስ። ወርሃዊ በዓላት አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅድስት ክርስቶስ ሰምራ፣ ቅዱስ ሙሴ ጸሊም፣ ቅዱስ ቶማስ ዘመራስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸውም ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ። እርስ በርሳችሁ በአንድ ሐሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትሕትናን ነገር ለመስራት ትጉ። የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 12 ከ14 እስከ 16። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀምረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ይቅርታውን ቸርነቱን ያርቅብን። አቡነ ዘበሰማያት እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።